ባልንጀሮቼ ሆይ ብሉ፣ ወዳጆቼ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። ምኖቼ ባልንጀሮቼ ምን በሉ? ብሉ ጠጡ። እሺ ቀጥይ። እኔ ተኝቻለሁ ልቤ ግን ነቅ። ምንድነው? የኔ እንግዳ በሚል ርዕስ ነው ማለት ነው። አሜን። የማለት የኔ እንግዳ። ብዙ ሰዎች ብዙ እንግዳዎች አላቸው። ብዙ ሰዎች ብዙ እንግዳዎችን ያባሉ። ዛሬ አንተ ወደ ቤት የምታስገባው እንግዳ ማንን ነው? እናንተ ወደ ህይወታችሁ የምታስገቡት የእናንተ እንግዳ ማን ይባላል? ወሬ ነው? ጓደኛ ነው? ዘረኝነት ነው? አድመኝነት ነው? ወይስ ከለርና ከቋንቋ የዋጀንን በመስቀል ላይ ሞቶ የወለደን ኃጢአተኞች ሆነን ሳለ ያፈቀረን እሱን ነው የምታስገቡት። ለዚህ ነው እንዲህ ብሎ ተናገረ አይደለም? እኔና ቤቴ እግዚአብሔርን እናመልካለን። የምታመልኩትን ምረጡት። ዛሬ የምታስገቡት የእናንተን እንግዳን ምረጡት። ወደ ቤት እያስገባው ያለው እንግዳ መልካም እንግዳ ከሆነ መልካም ነገር ይፈልቃል። ኢየሱስን ካስገባው ዘላለም ይፈልቃል። አሜን አሜን አሜን። እሺ የውዴ ቃል ነው እርሱም ደጁን ይመታል። የውዴ ቃል ለምን ቃል? የውዴ ቃል። አንድ ሰው ይህን ስናገር ቢተኛ እንጣላለን። አሜን። ኢየሱስ ስትል እንዲህ የሚያደርግ ጫኩዴ ነው፣ አስጮይ ነው ማስወጣው። አሜን ከምሬ ነው፣ ሲሪየስ። ኢየሱስ ሲባል መድከም የለብን። ተተሳነ ሲባል እንደው መጠኛ ካለ አሜን አሜን። አንተ ጴጥሮስ የገባው ነገር ስላለ ነው። እኔ እንደ አባቴ እንደ መሲሁ እኔ እንዲህ ብዬ አልሰቀልም፣ ተዘቅዝቄ ልሰቀል። የድሮ አባባ ወንዳሮኔው እያቸው እነ ሸክስ ሴሮ እነ መሳሪያቸው ለወንጌል ያላቸው ጊዜ፣ ሰዓት፣ ቦታ ስማ። ወደ ቤት የምታስገባው ባለጠጋ ከሆነ ፍርሰቶን ቤት አይደለ እንዴ? ከአሜሪካ አንድ ዘመድ ቢመጣ እግዚአብሔር ምስክሬ፣ ዘመድ ቢመጣ አጎት ቢመጣ ወደ ቤት የምታስገባው አንድ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል። ከአንተ ጋር የሚቆየው 2 ወር የምታወጣው ገንዘብ አሰላስለው። ኢየሱስ ግን ወደ ቤት ሲገባ ያ የሚመጣው ከውጭ የሚመጣው ወጪ ነው የሚከፍተው። የወጪ በርህን እየበረከደ ነው የሚመጣው፣ እየዘጋለ አይመጣም። ኢየሱስ ሲመጣ ግን አሜን። ኢየሱስ ወደ ቤት ሲገባ ግን አሜን፣ የዘላለም ሕይወት እየከፈተልን አሜን አሜን። ስማ፣ በምድር ላይ ከተባረክናቸው በረከት ሰው ልጅ ከማያስተውለው በረከት መካከል አንዱ በመንፈሳዊ ስፍራ አይደለም ያው ኤፌሶን ላይ ምዕራፍ 1 ከቁጥር 3 ላይ በመንፈሳዊ ስፍራ የባረከ የክርስቶስ የኢየሱስ ክርስቶስ አባትና አምላክ ይባረክ በሰማያዊ